እንድንማር ነው። ይሄ ከህንድ ጋር ያነሳው አስቸጋሪዎች ናቸው። ክፍያ ላይ ሀገራቸው ሰው ተርቦ ለዘመዶቻቸው ገንዘቡን እዛ ይከፍሉ። ይህን ሁሉ ሰሞኑን ይህን ሁሉ እየተቆጣጠር ነው። ቁጭ ነው የሚሉት ስራ ትተው አዋይተን እዛም እንዲከፍሉ እያደረገ እየታገል ነው የምንሄደው። ከነሱ ጋር በጣም አስቸጋሪ ማኔጅሜንት ዲስ ኖት አወር ዲዩቲ። የኮንትራት ሲስተም ቢሆን ካልሰራ ሪሙቭ ማድረግ አችል ከመጀመሪያ ጀምሮ ያንን አልሰራንም ገንዘብ ከዛ እናገኛለን ብለን በእነሱ እጅ ወደቅ። ዚስ ኦል ፕሮብሌም የድህነት ምልክት ነው እንጂ ከመጀመሪያውኑ እነኚህ ፕሮብሌም አለ ቢኖር ራሳችን እየወሰንን አሁን እንደምንሄደው ራሳችን እንሄድ ነበርና ይህንንም ያለውን ፕሮብሌም መረዳት ጥሩ ይመስለኛል። ትንዳሆ ከተጀመረ ረጅም ዓመት ኦፕሬሽኑ አልተቋቋመም። በንግድና ኢንዱስትሪ ሚኒስቴር ስር ባለበት ጊዜ ነው ኤጀንሲ ባለበት ጊዜ ተቋቋመ። አጋጣሚ ሆኖ በዛ ጊዜ የትንዳሆ ቦርድ ሰብሳቢ ስለሆነ ስራውን ኢንቮልቭ ስላደረኩ አሁን ባለበት ፖዚሽን አውቀዋለሁ። ለመመለስ አያቅተኝም። የዛ ጊዜ ጀምሮ ኢንቮልቭ ስለማድረግ ትንዳሆ አጀማመራችን ችግር ያለው ትንዳሆን ስንጀምር እንደ ሀገር ካፒታል የለም። በራሳችን መስራት አልነበረንም። እነዚህ ትላልቅ ፕሮጀክቶችን እንጀምራለን ብለን ገና አላሰብንም። ስለዚህ ፋይናንስ ማፈላለግ መሄድ ነበር። ህንድ ፋይናንስ እንሰጣለን የሚል ሀሳብ ነው የተፈጠረው። ሲፈጠር ለህንድ ካምፓኒዎች ጊዜ ለመሻመት ተብሎ አምቢሽን ስለነበር ጨረታ አወጣን። ህንድ ካምፓኒዎች አሸነፉ። የፊንጫዋ ተጨማሪና የወንጂ አዲሱ ፋብሪካ ወንጂም አዲስ ፋብሪካ ነው። የድሮ ዲስማንትሎ ነው። ስንጀምር የተፈጠረው እንትን ገንዘቡን ጨረታ ካጨረስን በኋላ ፈንዱም ገና አልተፈቀደም። የህንድ መንግስት ገንዘቡን ይፈልጋል። የህንድ ገንዘቡን ሲፈቅድ የተደረገው ሁኔታ ኢፒሲ ኮንትራት ካልመጣ ገንዘቡን አንለቅም ተባለ። ስለዚህ ኢፒሲ ኮንትራት የሚያደርግ አንድ ጋር የሚሰራ ካልመጣ ተባለ። ገንዘብ ማግኘት ስላለብን እሱን ፍለጋ ተደረገ። ብዙ የማይነገር አለ ስለ ህንድ ሲስተም ኦፊሻል በሆነ መንገድ ያ ካምፓኒ ተመረጠ። ባይኔስ የነሱ መንግስት ኢፒሲ ይሰራል የሚለው ያ ካምፓኒ ተገኘ። ከዛ በኋላ እሱ ማስተባበር ሲገባ እነኚህ እኛ የመረጥናቸውንም አንዳንዶቹን ወደ መተው የራሱን የመምረጥ ሄደ። ሁለተኛ ፐርሰናሊ እስከማውቀው ድረስ ፍርድ ቤት ሁሉ ተካሰዋል። እስካሁን ፍርድ ቤት ላይ ነው። ካምፓኒ የተለያየ ካምፓኒዎች የሆነ ኢንሴንቲቭ አለ ወደ ውጭ ሲሰራ። ትልቁ ፕሮብሌማቸው የኤክስፖርት ኢንሴንቲቭ አለው። አንድ ፋብሪካ ተሰጠ። እዛች ብር ላይ ያቺን እንትን ኢፒሲ እኔ ልውሰድ፣ ፋብሪካው የሚያመርቱ እኔ ልውሰድ ላይ ነው ትልቁ ጠብ። የራሳቸው ውስጥ ነው። እኛ ኢፒሲ መስጠት ነው። እሱ በጣም ፕሮጀክቱን አዘግይቶታል። በእኛ ስህተት 1 ዓመት ፍለድ ወስዶት 1 ዓመት ተኩል ቆሞ ፋክተሪ ፍለድ ሆኖ ነው መጀመሪያችን ላይ። በዛ ምክንያት ድሌ አድርጓል የማውቀው። ከዛ በኋላ ሲስተሙ ይሄ ኮንትራቱን የወሰደ ሲስተም ኮኦርዲኔት ከማድረግ የራሱ ፋክተሪዎች የሉት። ከነዚህ ሰብቬንደሮች ጋር ነው የሚሰራው። ከነሱ ጋር የፋይናንስ መልቀቅ የመለቃቀቅ ኮምፕሊትሊ በጣም አስቸጋሪ አካሄድ ነው። እቃውን አምርቶ በጊዜ ያመጣለትን ምን ያደርግልን ኮኦርዲኔት የማድረግ ነው። ይህንን የእኛም ማኔጅሜንት እጥረት ፕሮብሌም የለብንም ማለት ነው። ይህን ኦቨርካም በሚያደርግ መስራት አቅም አልፈጠርንም። እኛም ችግሩ እዛ ላይ ያልተደረገ ጥረት የለም።
ኢንዱስትሪ ሚኒስቴር ሆኖ ኮርፖሬሽኑ ከተቋቋመ በኋላ ከፍተኛ ጥረት ነው የተደረገው። አባይም ባሉበት ከፍተኛ ጥረት ነው ያሉት። እኔም ከመጣው በኋላ እንደዚሁ ነው እያደረግን ያለነው። አሁን መጨረሻ ላይ ኢፒሲ ኮንትራት ማለት ኢንጂነሪንግ ይሰራል፣ እንትን ያደርጋል፣ ኮንስትራክሽን ይሰራል፣ ያስረክባል። ውስጥ አትገባም ማለት አሁን ከዛ ውጭ አልፈን ነው እያንዳንዱ ቬንደር ላይ ያልሰጠውን ገንዘብ ሁሉ ምንድነው እያልን ፈትሸን ነው አሁን እያሰራን ያለው። ከእንትናችን በአግሪሜንቱ መሰረት ኮንትራቱን መሰረት ትችላለህ፣ ምን ማድረግ ትችላለህ። እዚህ መሀል ላይ ደርሰህ ኮንትራቱን መሰረት አደጋ ነው ራሱ። እነሱ ፋይናንስ ነው ሌላ ኮምፕሊኬሽን ነው። ሞር ፕሮጀክቱን ማዘግየት ነው። ምንም ጠቀሜታ የለም። እንደ ሀገር ጠቀሜታ አናገኝም። በአንድ ወቅት እንዲሰረዝም መንግስትም አስቦ ነበር። ኦልሬዲ ሰረዝና አቅም ገንብተናል፣ በራሳችን ገንዘብ እንሄዳለን ይሄዱ እስከ ማለት ድረስ ሄዶ ነበር። ግን አትሊስት ከህንድ ጋር ካለን ሪሌሽንም ብንቀጥልበት የሚል ውሳኔ ነው ተወስኖ የተደረገ። ቤዚካሊ ዋናው ትልቁ እሱ ጋር ነው። ሁለተኛው የራሳችንን ያንን ራሱ ማኔጅ አድርጎ ያለ መምራት የራሳችን ችግሩ ትልቁ ወደ ራሳችን መውሰድ ነው። እሱ ብቻ ኮምፕሊኬሽን እንደሆነ መንገድ እና የኛም እንትን ቀላል አይደለም የሚል ግምት አለ። አሁን ባደረግነውም ኮርፖሬሽን ከተቋቋመ ጀምሮ በተደረገውም ማድረግ ይቻል ነበር። ግን አስቸጋሪዎች ናቸው በጣም የገጠመኝ። አጠቃላይ የህንድ ካምፓኒዎች አስቸጋሪ ነው ማለት አይቻልም። ይሄ የያዝነው ካምፓኒ ኢፒሲ የያዝነው ጋር ከፍተኛ ፕሮብሌም ነው የገጠመን። እኔ አሁን መጨረሻ ላይ ደርሰናል። የመጨረሻ ጥያቄ አዎ በዚህ ወር መጨረሻ ያልቃል። አሁን ላይ ሆኜ ኦልሬዲ ፋክተሪው እንደዚሁ ሄዳችሁ ስትጎበኙ ሁለተኛው ፌዝም አብሮ ስለተያዘ አልቅም ይመስላል። ዋናው ሸንኮራውን የሚሸከመው ሸንኮራውን ክራሽ እንትን አድርጎ እስከ ጁስ ማጣሪያ ድረስ ያለው ዲፊውዘሩ ምኑም አይታችሁ እንደሆነ አልቋል። ኤቭሪቲንግ አልቋል። ድራይ ቴስትም ተደርጓል። እኔ ራሱ ሳምንት እዛ ነበር። ድራይ ቴስትም አድርጎ ዲፌክትም ብዙ የለውም እስካሁን ባለ ነው። እንደውም ጥሩ አካባቢ ነው ያለው። ሁለተኛው እነኚህ ቦይለር አካባቢ ያለው አልቋል። መጀመሪያም ቴስት ተደርጓል፣ ድራይ ቴስት ተደርጓል በጪስ አሁንም ደህና ደረጃ ነው። ትልቁ ፕሮሰስ ሃውስ አካባቢ ያለው የዌልዲንግ ስራዎች ናቸው። የመስፍን ኢንጂነሪንግ ሰዎችንም የጨመርነው ለዚህ ነው። ፓይፖቹ አልተገጣጠሙ አንዳንድ ዌልዲንግ አይተን እንደው እንጂ ውስጥ ያለው የፕሮሰስ ስራ አልቋል። ትልቁ የውሃ ማጣሪያ ስራ ነው። ውሃ ማጣሪያው ስራ ትልቅ ነው። ንጹህ ውሃ እስከ 150 ሜትር ኩብ ቶን ሜትር ኩብ ፐር ሃወር ነው የሚያመርተው። ከዛ ዲሚነራላይዝድ ወተርን ያመርታል። ከሚኔራል ንጹህ የሆነ ወተር የዝናብ ውሃ ማለት ነው። ስለዚህ ያንንም አጣርቶ ለሆነ እንትን እሱ ካልሄደ አንዳንድ ዲፊውዘር እንደዚህ የሆኑት አይሰሩም። በጣም ዲሚነራላይዝድ የሆነ ነው እንጂ ትንሽ ሚኔራል ያለው አይሰሩም። ይሄ ሲስተም አልቋል። መቼ እንደሄዳችሁ አላውቅም። ውሃ ማስገብተው ቴስት እያደረጉ ነው። እኔ ከመጣሁ በኋላ ነው ሄዳችሁት ይመስለኛል። ስለዚህ እያደረገ ነው። ሰሞኑን የአዋሽ ወንዝ ደፍኖ ስለሆነ የገጠማቸው አንድ ሁለት ቀን ሊያደርጋቸው ተርቢዲቲው አልቀነሰላቸው እና አሁን ኬሚካል ከዚህ ከአዲስ አበባ ገዝተው ጨምረው ሄደዋል። ከነገ ጀምሮ ይህንን ስለዚህ እንትኑን ለመጀመሪያ አንድ ሁለት ቀን ካሰብነው በላይ እንደገና ውሃውን አለመስጠት የዘገየበት ደረጃ አለ። ሌሎቹ በአብዛኞቹ ተጠናቀዋል። እስካለው ድረስ የሚሰሩ ፕሮግራም ይዘናል። እስከ በእኛ ከ20 እስከ 25 ክራሽ ያደርጋሉ እያልን ያለ ነው። ቢዘገይ አሁን ባልነው በውሃ አንዳንድ ቴስት ያደረጉት ያክታቸው እስከ ግንቦት 30 ድረስ ዴፊኒትሊ ያልቃል የሚል ነው ያለና ከበፊቱ የበለጠ በፊቱ ምንም አናውቀውም ነበር። እቃው መጣ ይባላል። እቃቸውን ይዛም ይደብቁብናል። ከራሳቸው ችግር ስላለ ስለትንዳሆ የዘረዘርኩት ብዙ ስለሚጠየቅ ነው። በዛ ደረጃ ነው። አይ ሆፕ ያልቃል የሚል ግምት ነው ያለ። ምን እንደሚመጣ ደግሞ አብረን እናያለን። ቃሌም ካልሰራም በዛው ከማየት ነው ይሻላል።